ብዙቶች የፍቅር ህይወት እንዲሰምርላቸው ብዙ ነገር እንደሆኑ ብዙ ነገር እንዳደረጉ ብዙ ዋጋ እንደከፈሉ አንዳንዶች ምናልባት ራሳቸውና ክብራቸውን እስከ ማጣት እንደደረሱ ሲናገሩ እንሰማለን። ይሄንም በስራ አጋጣሚ ያየሁት ነገር ነው። እዚህ ጋር የሚናገሩት ነገር እውነት ሊሆን ይችላል ወይም ደግሞ የአብዛኞቹ እውነት ነው። ግን ደግሞ አብዛኞቹ እንዴት በምን ምክንያት መቼ ነገሮች መበለሻሸት መቼ መስመር መሳት መቼ ነገሮች ማፈንገጥ እንደጀመሩ ምንም አይዲያው እንደሌላቸው ሲናገሩ እንሰማለን። እዚህ ጋር ደግሞ ይሄ ቅጥፈት ወይም ደግሞ ውሸት ነው። እኔ ይሄን አልቀበልም። ለምን መሰላችሁ ይሄንም አልቀበለው? ነገሮች መስመር መሳት ሲጀምሩ ነገሮች መበላሸት ማፈንገጥ ምናም ሲጀምሩ ካሰበችው ከጠበቀችው ውጪ መሆን ሲጀምሩ ሴት ልጅ ታውቃለች፣ ይሸታታል የሆነ ነገር። ብዙ ነገሮች ከቁጥጥር ውጪ ከመሆናቸው በፊት ቀልቧ ይነግራታል። ግንስ ብዙ ጊዜ ቀልቧ እየነገራት ወደ እንደዚህ አይነት ነገር ወደ ጸጸት ወደ ዋጋ መክፈል ወደ ሊሆን ወደማይገቡ ነገሮች የምትገባው ለምንድን ነው ብላችሁ ብትጠይቁኝ የመጀመሪያው ነገር ውስጧ የሚነግራትን ነገር አትቀበልም። ለምን ሲባል ቀስ ብሎ ሁሉም ነገር መስተካከሉ አይቀርም። ቀስ ብሎ ሲገባው ሲያቅ ሲረዳ ማን እንደሆንኩ ምንነቴን ዋጋዬን በሚገባ ሲያቅና ሲረዳ ያኔ ይስተካከላል የሚል ሐሳብ ውስጥ ትገባለች። ግን ደግሞ ይሄ አስተሳሰብ ይሄ ነገር እውነታውን እንዳትቀበል ይጋርዳታል እንጂ የሚቀይረው ነገር የለም። እኔ በደንብ አስታውሳለሁ ውስጥሽን ማዳመጥ ቀልብሽ የሚነግርሽን ነገር ማመን ወይም ደግሞ መቀበል ብዙ ዋጋ ከመክፈል እንደሚያድንሽ በጣም ብዙ ጊዜ መነጋገራችን አስታውሳለሁ። እዚህ ጋር ውስጥሽን ተከትለሽ ሌላ የተለየ ነገር አድርጊ እያልኩሽ አይደለም። ጥያቄ የሚፈጥሩብሽ ነገሮች ካሉ ያጠራጠሩሽ ነገሮች ካሉ ደስ የማይሉሽ ነገሮች ካሉ ያልተመቹሽ ነገሮች ካሉ የፍቅር አጋርሽ ላይ እንደነዚህ ነገሮችን እየተመለከትሽ ከሆነ ምንም ነገር አለ የምታደርጊው ነገር ምንድነው? ጠርተሽ ማነጋገር ነው። ማነጋገር ለምንድነው አስፈላጊ ሆኖ ብትይ የትኛውም አይነት የፍቅር ህይወት ውስጥ የሚያጋጥም ችግር ሊፈታ የሚችለው በንግግርና በንግግር ብቻ ስለሆነ ማለት ነው። የፍቅር ህይወትን ቀጥ አርጎ አጽንቶ መቀጠል የሚፈልግ ከሆነ እንደዛ ከሆነ ሐሳባችሁ ሁሉ ጊዜም ለንግግር ወደ ኋላ ልትሉ አይገባም። በንግግር ሊፈታ የማይችል ችግር ስለሌለ ማለት ነው። ወይም ደግሞ በንግግር መፍትሄ ሊሰጠው የማይችል ነገር የለም። ምናልባት አንዳንድ ጊዜ ያለ ምንም ንግግር ሁሉም ነገር እርግፍ አድርገሽ ተተሽ መሄድ መፍትሄ ሊሆን የሚችልበት ጊዜ ይኖራል። ግን ደግሞ ይሄ ከስንት አንዴ ሊያጋጥም የሚችል ነገር ነው። በጣም በአብዛኞቹ ጊዜያት እውነተኛ መፍትሄ የሚገኘው ወይም ደግሞ እውነተኛ መፍትሄ ሰጥቶ ማለፍ የሚቻለው ከውይይት ወይም ደግሞ ከንግግር ነው። ይሄን በፍጹም ልትረሺ በፍጹም ከልቦናሽ ሊጠፋ የማይገባ ነገር ነው። ስለዚህ ምን እያልኩሽ ነው ባጭሩ? ቀልብሽን ማመን ስትጀምሪ ውስጥሽን ማመን ስትጀምሪና ነገሮችን በፍጥነት ወደ ጠረጴዛ ማምጣት ስትጀምሪ ለውይይት ማቅረብ ስትጀምሪ የፍቅር ህይወትሽ ውስጥ የሆኑ አይነት ታምራቶች መፈጠር ይጀምራሉ። በፍቅር ህይወትሽ በጣም አስከፊ የሚባለው ጊዜ ላይ ካለሽ የፍቅር አጋርሽ ላይ ተስፋ ወደ መቁረጡ ገደማ ከሆንሽ ሊወደኝና ሊያፈቅረኝ አልቻለም የሚል አይነት ስጋት ውስጥ ከሆንሽ ከድሮ ብዙ ነገሩ ተቀይሯል ብለሽ ካመንሽ በፊት የነበሩና ተረትና ምናብ የሚመስሉ ቅጽበቶች እንደምትበሩ ወፍ በከፍታ እንደምትሄድ ወፍ ቀስ እያሉ ከዓይንሽ እይታ እየተሰወሩ እየጠፉ እየሄዱ ከሆነ እንደዛ የሚሰማሽ ከሆነ እንደዚህ አይነት ሁኔታ ውስጥ ካለሽ ዘላንቺ አንድ መልካም ዜና አለኝ። ይሄን ሁኔታ ማስተካከልና ለዚህ ነገር እውነተኛ መፍትሄ ሰጥቶ ማለፍ ይቻላል። ይሄን ለማድረግ በፍጹም አልረፈደም። ስለዚህ በዛሬው ትምህርት የምንመለከታቸውን ሐሳቦች ወደ መሬት በማውረድና የፍቅር ህይወትሽ ውስጥ አፕላይ በማድረግ አለቀለት አበቃለት ተቆረጠ ምናምን የተባለ የፍቅር ህይወትን እንደገና መቀጠል እንደገና ነፍስ መዝራት እንደገና እንዲያምርበት ማድረግ እንዲያብብ ማድረግ ትችያለሽ። ሁለተኛው ከምንም ተነስተሽ ስኬታማ የፍቅር ህይወት መገንባት ትችያለሽ። ሲንግልም ብትሆኚ የፍቅር ህይወት የጀመርሽም ብትሆኚ ወይም ደግሞ የፍቅር ህይወትሽ ቅድም ያለው አይነት ሁኔታ ውስጥ ቢገባ ከተጀመረ በኋላ ማለት ነው የትኛውም አይነት ሁኔታ ውስጥ ብትሆኚ ከዚህ ጊዜ በኋላ ይሄንን ትምህርት በትክክል የፍቅር ህይወትሽ ውስጥ አፕላይ ማድረግ ስትጀምሪ ሁሉም ነገሮች እንደገና መቀየርና እንደገና ማማር ይጀምራሉ ማለት ነው። ስለዚህ የጸና የማይናወጥ አይነት የፍቅር ህይወት መመስረት የምትፈልጊ ከሆነ እነዚህ ንቆች መተግበር የግድ ነው። የመጀመሪያው ዛሬ ላይ አተኩሪ። ያለፉ አስከፊ ጠባሶች ያለፉ መጥፎ ትዝታዎች እነዚህ ነገሮች ዛሬ ያለሽ የፍቅር ህይወት ላይ የሚፈጥሩት ተጽዕኖ ቀላል አይደለም። ምክንያቱም ማናችንም እንደገና ልባችን እንዲሰበር ስለማንፈልግ ሁልጊዜም እነዚህን የምንከለከልበት እነዚህ ነገሮች እንዳይመጡ የምናረግበትን ሜካኒዝም ስንፈልግ እንገኛለን። ግን ደግሞ የድሮ ትዝታዎችን የፈጠሩብሽ ፍርሃት ዛሬ ያለሽን ደስታ ሊቀሙሽ አዲሱን የፍቅር አጋርሽ ሊያስከፉ እንደሚችሉ በፍጹም መርሳት የለብሽም። ለምሳሌ ከዚህ በፊት የነበረው ፍቅረኛሽ ስለወሰለተ ብቻ ወንዶች እኮ አይታመኑም ወደሚል ባህሪ ሐሳብ ሊከትሽ አይገባም። በዚህ ምክንያት ብቻ ያሁኑ ፍቅረኛሽን ወደ አለማመን አትግቢ። በሄደው ምክንያት በፍጹም አሁን ያለው ልትወቅሹ አይገባም። ጓደኞችሽ ላይ በደረሰ በሆነ አሳዛኝ ክስተት ምክንያት
ምንም ያላደረግሽን የፍቅር አጋርሽ ልታብጠረጥዩ አይገባም። ስለዚህ ምን እያልኩሽ ነው? ወደፊትም ወደ ኋላም ሳትሄጂ ደግመሽ የማታገኛትን ዛሬን በሚገባ ልታጣጥሚያት፣ በሚገባ ልትደሰችበትና በሚገባ ልትኖሪባት ይገባል ማለት ነው። ሰው ትኩረትሽ ሁሉ ዛሬና አሁን ያለው የፍቅር አጋርሽ ላይ ሊሆን ይገባል። ሁለተኛው ስለ ወደፊት ጠይቂው። እዚህ ጋር ስለ ወደፊት ጠይቂው ስልሽ በተገናኛችሁ ቁጥር ስለዚህ ነገር አውሪው፣ ወይም ደግሞ ገና በትውውቃችሁ ጊዜ ላይ እንደዚህ ነገር አድርጊ እያልኩሽ አይደለም። ግን ደግሞ በዚህ ጉዳይ ኦብሰስድ መሆን የለብሽም፣ ወይም ደግሞ እንደዛ እንደሆንሽ እንዲሰማው ልታደርጊ አይገባም። ዘን ኦብሰስድ መሆን የለብሽም ካልኩሽ በኋላ 2 እና 3 አመት ቆይተው ጓደኞቹን አላስተዋወቀኝም፣ ቤተሰቦቹን አላቃቸውም፣ ስለ ወደፊት አውርተን አናቅም፣ እኔ ሃይ ካላልኩት በቀር እሱ ሃይ አይለኝም እንደሚሉ አይነት ሰዎች መሆን የለብሽም። በእርግጥ እዚህ ጋር ስለ ህይወት ግቦች፣ ስለ ሃይማኖት፣ ስለ ትዳር፣ ስለ ፖለቲካ አቋም መነጋገር ምንም አስደሳች ነገር የለውም፣ ወይም ደግሞ ይሄ ፈን አይደለም፣ እንጆ የምታረጉት ነገር አይደለም። ግን ደግሞ ምንም ያህል መራር ቢሆን እነዚህ ጉዳዮች ላይ አትሊስት ተመሳሳይ ገጽ ላይ ተመሳሳይ ፔጅ ላይ መሆናችሁን እርግጠኛ ልትሆኑ ቼክ ልታደርጊ ይገባል ማለት ነው። እነዚህ ነገሮች ላይ ተመሳሳይ አቋም እንዳላችሁ እርግጠኛ ስትሆኚ ከዛ በኋላ ማድረግ ያለብሽን የትኛውንም ነገር በኮንፊደንስ ማድረግ ትችላለሽ። ሶስተኛው የፍቅር ህይወትን ሳይሆን ልጁን መውደድሽን እርግጠኛ ሁኚ። አንዳንድ ጊዜ ሪሌሽንሺፕ ውስጥ ብቻ መሆናችንን የምንፈልግበት ጊዜ አለ። ከማንም ጋር ይሁን ከማን ብቻ የፍቅር ህይወት ይኖረኝ ብለን የምንመኝበት ጊዜ አለ። የዚህ አይነቱ ጉጉት ወይም ደግሞ የዚህ አይነቱ ፍላጎት ደግሞ ለታይ የሚገቡ ቀይ መብራቶችን እንዳትይ፣ ድክመትና ጥንካሬውን እንዳትፈትሽ፣ ብቻ ማየትና ማመዛዘን ያሉብሽን ነገሮች ጊዜ ሰተሽ እንዳትይ፣ ጊዜ ሰተሽ እንዳትመለከች የሚያደርግ አደገኛ ነገር ነው። ስለዚህ ወደ ፍቅር ህይወት የመግባት ሐሳቤን ሳይሆን ራሱን ልጁን መውደድሽን ሁሉ ጊዜ እርግጠኛ ልትሆኚ ይገባል። ከዚህ በተቃራኒው ግን የፍቅር ህይወትን የመጀመር ጽንሰ ሐሳብን ወደሽ በቃ ያን አስተሳሰብ ወይም ደግሞ በዚህ ሰዓት ፍቅረኛ ሊኖረኝ ይገባል በሚል ሐሳብ ብቻ የፍቅር ህይወት ውስጥ የምትገቢ ከሆነ በጣም ብዙ ጉዳቶች ልታስተናግጂ ትችያለሽ። ምናልባትም ከዚህ ጊዜ በኋላ ተመልሰሽ የፍቅር ህይወት ውስጥ ስለመግባት እንዳታስቢ ሊያደርግሽ፣ እንዳያምርሽ በሚያደርግ መልኩ ሊጎዳሽ፣ ሊሰባበርሽ ይችላል። በጣም ረጋ ብለሽ በትክክል ልጁን መውደድሽን፣ ልጁና አንቺ ኮምፓቲብል መሆናችሁን ቼክ ልታደርጊ ይገባል። አራተኛው ጓደኞቹን ተዋቂያቸው የሚለው ሐሳብ ነው። እዚህ ጋር አዲስ የፍቅር ህይወት ስትጀምሩ ነገሮችን ከፍቅር አጋራችሁ መደበቅ ቀላል አይደለም። በዚህ ጊዜ ኤቭሪቲንግ ተናገራላችሁ። አንዳንዴ እንደውም ያልተጠየቃችሁት ነገር ሁሉ ተወሩ ትችላላችሁ። የዚች ያልተጠየቅነውንም የተጠየቅነውን ነገር ያለ መደበቅ ነገራችን በተወሰነ መልኩ ጥቅሞች አሉት። ከነዚህ ከሚሰጥሽ ጥቅሞች አንዱ ጓደኞቹን በሚገባ ማወቅ የምትችይበትን እድል ይፈጥርልሻል። ከጓደኞቹ ጋር ደግሞ መቀራረብ ስትጀምሪ፣ ጥሩ የሚባል አይነት ጓደኝነት መፍጠር ስትጀምሪ እነዚህ ነገሮች ልጁ ማን ነው ለሚለው ነገር የሆነ ፍንጭ ይሰጡሻል። ጓደኞቹ ቁም ነገረኛ ካልሆኑ፣ ብዙ ደስ የማይል ነገር የሚታይባቸው ከሆነ፣ አልባሊ ቦታ አልባሊ ተግባር ምናምን ውስጥ የምታገኛቸው ከሆነ፣ እንደዚህ አይነት ሰዎች ከሆኑ ዘን የፍቅር አጋርሽ ከነሱ ሊሻል የሚችልበት እድል በጣም ያነሰ ነው፣ በጣም የመነመነ ነው። ጓደኞቹ ደግሞ ከዚህ በተቃራኒው ቁም ነገረኛ ከሆኑ፣ በጣም ብዙ ደስ የሚሉ ነገሮች የሚታዩባቸው ከሆነ ዘን እሱም ከነሱ ሊያንስ የሚችልበት እድል አሁንም በተመሳሳይ ያነሰ ነው የሚሆነው፣ ወይም ደግሞ እነሱ ነው ሊመስል የሚችለው ማለት ነው። ስለዚህ ጓደኞቹን ማወቅሽ ልጁ ማን ነው የሚለው ነገር ከራሱ ከሰማሹ ከምታዩ ነገር ብቻ ሳይሆን እነዚህን ሁኔታዎች ኦብዘርቭ በማድረግ ራሱ ለታቂ እንድትችይ እድል ይሰጥሻል ማለት ነው። አምስተኛው ሐሳብ ጠንከር ያሉ ሐሳቦችን በስልክ አታድርጓቸው፣ ወይም ደግሞ በስልክ አትወያዩባቸው እነዛ ነገሮች ላይ። እዚህ ጋር ስልክ የቴክኖሎጂ በረከት ነው። በጣም ህይወትን በብዙ መንገድ ያቀለለና እኔ እንደውም በግሌ በጣም የምደመምበትና በጣም ከሚገርሙኝ የቴክኖሎጂ ኢኖቬሽኖች አንዱ ይሄ ነው፣ ስልክ ነው። ስልክን ተጠቅማችሁ ከፍቅር አጋራችሁ ጋር በጣም ብዙ መረጃ ልትለዋወጡ፣ በጣም ብዙ ኢንፎርሜሽን ልትለዋወጡ፣ ቼክ ልትደራረጉ፣ ያላችሁበት ሁኔታ ምናምን ልትነጋገሩ ትችላላችሁ። ለብዙ ነገር በጣም አስፈላጊ ነው። ግን ደግሞ አንድ ነገር ብቻ እዚህ ጋር አስጠነቅቃችሁ ፈልጋለሁ። ያ ምንድነው? ጠንከር ያሉ ርዕሰ ጉዳዮች በተለይ ደግሞ ወደ አለመግባባት ስትገቡ ወደ አለመግባባት የከተቷችሁን ነገሮች ለመፍታት ንግግራችሁን ወይም ደግሞ ውይይታችሁን በፍጹም በስልክ ልታደርጉ እንዳትሞክሩ። በስልክ የሚባባስ እንጂ የሚስተካከል ችግር የመኖሩ ነገር በጣም የመነመነ ነው። ስለዚህ በተቻላችሁ መጠን ስልክን ችግሮችን ለመፍታት ወይም ደግሞ አለመግባባቶችን ለመፍታት እንደ ኮሙኒኬሽን መሳሪያ ልትጠቀሙ አይገባም። ችግሩ ስትገቡ አለመግባባት ሲፈጠር በመካከላችሁ በተቻላችሁ መጠን በአካል ተገናኝታችሁ ነገሮችን እንዲህ ልታደርጉ ነው የሚገባው። ስድስተኛው ራስሽን በተለይ ፍቅር ህይወት የመጀመሪያ ጊዜ ላይ ራስን ሆኖ መገኘት ቀላል ነገር አይደለም። ይሄ ብዙ ጊዜ ራስን ሆኖ አለመገኘት ወይም ደግሞ ሴቷን ለማስደመም የሚደረጉ ጥረቶች በብዛት የሚታዩት ወንዶች ላይ ቢሆንም አንዳንድ ጊዜ ሴቶችም የራሳቸው ያሉን ባህሪያትን ተላብሰው
ወንዱን ለመማረክ ወይም ደግሞ ወንዱ እንዲወዳቸው ጥረት ሲያደርጉ እንመለከታለን። ይሄ የራስ ያልሆነ ባህሪ ግን እስከ መጨረሻው አብሮን አይቆይም። ከሆነ ጊዜ በኋላ በራሱ ጊዜ እየጠፋ እየደበዘዘ ምናምን ሄዱ የማይቀር ነገር ነው። የዚህ የራስሽ ባህሪ ያልሆነ ነገር መደብዘዝ ብቻ ሳይሆን በሂደት ደግሞ የራስሽ ባህሪ የሆኑ ነገሮች ወይም ደግሞ እውነተኛ መልክሽ እየወጣ እየተገለጠ የሚሄድበት እድል ይኖራል ማለት ነው። ስለዚህ በተቻለሽ መጠን የፍቅር አጋርሽን ስትቀርቢውም ስትተዋወቂውም ራስሽን ሆነሽ ብትቀርቢ ነገሮች በጣም የተሳለጡ በጣም የተስተካከሉ ነው ወይም ደግሞ ላይፍ ከሱ ጋር በጣም ቀላል ነው የሚሆንልሽ። ምክንያቱም ምንም አንቺን ያልሆነ ነገር ከዛ በፊት ስላላሳይሹ ማለት ነው።